በዛሬው ዕለት ማህበራዊ ሚዲያውን በስፋት ከተቆጣጠሩትና የብዙዎችን ቀልብ ከሳቡት አበይት ጉዳዮች መካከል በዘመናችን ላለችው ሁከትና ግርግር እንደዚሁም አለመረጋጋት ቀስ በቀስ እየሸፈናትና በርካታ ጆሮ ጭው የሚያደርጉ ጉዳዮች እየከበቧት ለምትገኘው የኢትዮጵያ ቤተክርስቲያን በበርካታ ዝማሬዎቿ የተባረክንባትና ለብዙ ዘማሪዎች በምሳሌነቷ የምትታወቀው ዘማሪት ሀና ተክሌ አንድም ማስጠንቀቂያ አንድም የማንቂያ ደውል የሚመስል መልእክቷን ከ412000 በላይ ተከታዮችን ባፈራችበት በራሷ የፌስቡክ ገጽ ላይ መልእክቷን በጽሁፍ አስፍራለች። ምንም እንኳን ይህንን ሐሳቧን ከዓመታት በፊት ለወንጌላውያን አማኙ ባደረሰችው የመዝሙር ሰንዱቃ ውስጥ በዝማሬ ያስተላለፈች ቢሆንም ነገሩ አሁንም ያልተለወጠና ይባስ ብሎ ከእለት ወደ እለት ግርግሩና ገበያው እየተበራከተ መምጣቱን በመመልከት በሚመስል ሁኔታ ጉዳዩን በድጋሚ አበክራ ለመናገር የተገደደች ትመስላለች። ዘማሪት ሀና ተክሌ ከሐሰት ጋር የሚደረጉ ትብብሮች በበዙበት፣ ምስኪኑ ሕዝብ የሚያስለቅሱ መሪዎች በተትረፈረፉበት፣ ስምንና ዝናን በመጠቀም የእግዚአብሔር ክብር በተደፈረበት በዚህ ዘመን እውነትን በድፍረትና በግልጽ የሚናገሩ እንደነ ሀና ተክሌ ያሉ ዘማሪዎች መኖራቸው እግዚአብሔር በዘመናት መካከል ለራሱ ቤት ቅሬታዎች እንዳሉት ማሳያ መሆኑን በርካቶች እየተናገሩ ሲገኙ ዘማሪት ሀና ተክሌ የዘመኑን መልክና የአሁኗን የኢትዮጵያ ቤተክርስቲያን ወቅታዊ አቋም በተመለከተ ያስተላለፈችው መልእክት እንደዚህ ይላል። ከብዙ ጩኸትና ግርግር ይልቅ በጸጥታና በዝግታ ውስጥ ብዙ መድኃኒት አለ። ከብዙ የታይታ ድካም ይልቅ በመሸሸግ ውስጥ ብዙ ትርፍ አለ። የእፎይታ መድኃኒት ገበያው ላይ የለም። ገበያው ያለ ትርምስ አይደምቅም። የኛ ቤት ደግሞ ያለ ስክነት አይሆንም። የቱን እናስቀድም? ጥያቄ ምልክት። ጸጥታን ጠላን፣ መስማትን ገፋን፣ እኩል አወራን፣ ማንም አልሰማን አልተሰማማን፣ አደርን አደባባይ ለማይረባን ሲሳይ ከራስ ጋር ጸብ ገጥመን በጊዜያችን ፈርደን ባከንን። ውስጥ ሳያርፍ ምን ቢጮሁ ከውስጥ ረብሻ ሳያመልጡ ከንቱ ድል ነው ግርግሩ የማያድን አጉል ጥሩ በማለት መልእክቷን ያስተላለፈች ሲሆን ከዚህ ጉዳይ ጋር በተያያዘ ታዲያ በአንድ ወቅትም ዘማሪቷ እንደዚህ በማለት ጽሑፏን አስፈራ ነበረ። ወደ ጌታ መምጣት እየፈለገ እናንተ ጋር ካሜራ ስላለ መምጣት አልፈልግም ያለኝን ታዋቂ ሰው አስታውሳለሁ። ወስነው ለመጡት የሚበጃቸው የኛ አንድ ሰሞን የመረጋጋትና የማይዘልቅ ሰሞነኛ ጀብና ስማ በለው ሳይሆን በተለይ አብዛኞቻችሁ ታዋቂ ሰዎች ከራስ አልፈው ቤተሰብን ስለሚመሩና የኑሮ ገቢያቸውንም ጥለው ስለሚመጡ በዚህ እንዳይፈተኑ ማንም ይሁን ማን ወንጌል ቢገባውና ጌታን ቢቀበል ጥቅሙ ለራሱና ለራሱ ነው። ብዙ በሚዲያው በተለይም በዘፈኑና በፊልሙ ዓለም ታዋቂ የሆኑ ሰዎች በአጋጣሚም ይሁን አስበውበት ወደ ቤተ ክርስቲያን የሚመጡበት አጋጣሚ ጥቂት አይደለም። ይህን ማለት ግን ወስነዋል ማለት አይደለም። የወሰኑትም ሰዎች አውጥተውና አውርደው ጊዜ ሰጥተውና መክረው ወደውና ፈቅደው አምነውበት በራሳቸው ጊዜ ራሳቸው ከገለጡ ጥሩ ነው። ለየትኛውም ዋጋ መክፈል ራሳቸውን አዘጋጅተዋል ማለት ነው። ነገር ግን ምን አስበው እንደመጡ እርግጠኛ ባልተሆነበት ሁኔታ የሆነ ቀን ቤተክርስቲያኑ ስላየናቸው ብቻ እከሌ እኮ ጴንጤ ሆነ ብሎ አደባባይ ላይ ያልሆነውን መናገር ስም ከማጥፋት አይተናነስም። በአጋጣሚ የሄዱበት ቸርችም ከዕለታት አንድ ቀን ብቅ ያሉትን እንደምን ብሎ ካሜራ እይታ ውስጥ ከቶ አባል የሚያስመስል ፎቶ ሚዲያ ላይ መልቀቅ የሰዎቹን ነጻነት ተጋፍቶ ሰዎቹን ባላመኑበት ጉዳይ ላይ ችግር ውስጥ ከመክተት አልፎ ድጋሚ እንዳይመጡ የሚያግድ በዝናቸው ተጠቅሞ ሌላ ዝና ለራስ ማፍራት የስጋ ሐሳብ ያለበት ከፍተኛ የሆነ የዝናና የራስ ወዳድነት ህመም ነው። ከዚህ ጋር በተያያዘ መምጣት እየፈለገ እናንተ ጋር ካሜራ ስላለ መምጣት አልፈልግም ያለኝን ታዋቂ ሰው አስታውሳለሁ። ማንም ይሁን ማን ወንጌል ቢገባውና ጌታን ቢቀበል ጥቅሙ ለራሱና ለራሱ ነው። ምንም እንኳን ደስታው ከሰማይ አልፎ ለኛም ቢደርሰንም ወስነው ራሳቸውን ገልጠው ለመጡትም የሚበጃቸው የአንድ ሰሞን የመረጋጋታና የኛ የማይዘልቅ ሰሞንኛ ጀብታና ስማ በለው ሳይሆን በሁለት እግራቸው ጸንተው እንዲቆሙ ወይም በዘንድሮ አማርኛ ለውጣቸው እንዳይቀለበስ ፋታ ሰጥተን ድምፅ አጥፍተን የምር በሚያስፈልጋቸው ሁሉ በተግባር መቆም ብንችል ነው። በተለይ አብዛኞቹ ታዋቂ ሰዎች ከራስ አልፈው ቤተሰቡን ስለሚመሩና የኑሮ ገቢያቸውንም ጥለው ስለሚመጡ በዚህ እንዳይፈተኑ ለገቢ የሚሆን ስራ ውስጥ እስኪገቡ ድረስ ባለን አቅም በገንዘብም
ብንደግፋቸው መልካም ነው። ቤተክርስቲያንም በዚህ ጉዳይ ላይ ብታስብበት፣ ዋናው ደግሞ ከሰው ጋር ሳይሆን ከቃሉ ጋር እንዲጣበቁ በምክርም በጸሎትም ማገዝ የተሻለ ይመስለኛል። ክርስትና የምር ለወሰነው ሰው አልጋ ባልጋ አይደለምና በዚህ ዙሪያ ጥንቃቄ ቢደረግ መልካም ነው ላለው በማለት ዘማሪት ሀና ተክሌ በአንድ ወቅት ላይ በራሷ ፌስቡክ ማህበራዊ ሚዲያ ላይ ያጋረችው ነው። ወደ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በዘማሪት ሀና ተክሌ በመልእክቷ እንግዲህ መረዳት እንደቻል ነው እንግዲህ በአሁኑ ሰዓት ላይ በጣም በርካታ ግርግሮች የማይጠበቁ በእግዚአብሔር ቤት ውስጥ ይታያሉ ተብለው የማይታሰቡ ጉዳዮችን በመመልከት ይህንን የጻፈች በሚመስልበት ሁኔታ እንግዲህ በአሁን ዘመን ላለችው የኢትዮጵያ ቤተክርስቲያን ባላት አቅምና በተሰጣት ጸጋ መልእክቷን ለማስተላለፍ ሞክራለች። ይህ የዘማሪት ሀና ተክሌ ለመጠቀም ለፈለገና ጆሮ ላለው ሁሉ የማንቂያ ደውል ይመስላል። ስለዚህ የአሁኗ ቤተክርስቲያን ንስሐ መግባት ባለበት ነገር ሁሉ ንስሐ ገብታ ወደ ቃሉ እንድትመለስና ትክክለኛ መንፈሳዊ አቋሟን መያዝ እንዳለበት እኛም መልእክታችንን ለማስተላለፍ እንፈልጋለን። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በዛሬ ፕሮግራማችን እንግዲህ በብዙ ዝማሬዎቿ የተባረክንባትና እጅግ ተወዳጅነትን ያተረፈችው ዘማሪት ሀና ተክሌ ለወንጌላውያን አማኙ በሙሉ ያስተላለፈችውን የማንቂያ ደውል እንግዲህ አጠናክረን ወደ እናንተ ያቀርብንበት ፕሮግራም ይህንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።